ደህና ከረማችሁ እንዴት ናችሁ? እግዚአብሔርን እናመሰግናለን። አሁን ላስት ዊክ እየተነጋገርንበት ያለውን ሐሳብ ነው ዛሬ ሁለተኛውን ሐሳብ የምንቀጥለው። ያለፈው ሳምንት ላልነበራችሁ ወይም ላልተከታተላችሁን ሰዎች ካላችሁ ተከታተሉት። ያለፈውን ሳምንት ከዛ የሚቀጥል ስለሆነ የምናገረው ስለ መንፈሳዊ ውጊያ ነው እየተናገርኩ ያለሁት። በመንፈሳዊ ውጊያ ላይ ላስት ዊክ ያነሳሁት ሐሳብ አለ። የክፉን ሐሳብ እግረ መንገዴን እንደውም ከመጀመሪያ በፊት እርማት መስጠት ፈልጋለሁ እና እርማቱ ምንድነው? ያለፈው ሳምንት የሰጠሁት ርዕስ አማርኛው መስተካከል ያለበት አማርኛ ስላለ አስተካክላለሁ። የሚስተካከለው የክፉን ፍላጻ ተጫምታችሁ ቁሙ የሚል ቃል ርዕስ ነበር የተሰጠው። ተጫምታችሁ ሳይሆን ረግጣችሁ ቁሙ ነው። ተጫምታችሁ የሚለው አማርኛው ቃል ጫማ ማድረግ መታጠቅ ነው እና አማርኛው ይስተካከልልኝ። ሰምታችሁኛል የምትሰሙም ሰዎች? ስለዚህ መሆን ያለበት የክፉን ፍላጻ ረግጣችሁ ቁሙ ወይም ደግሞ እንዴት እንቃወም የሚል ነው ያለፈው ሳምንት የነበረው። በዚህ ሳምንት ደግሞ ከእናንተ ጋር አብሬ የማየው ምንድነው? የሚንቦለቦለውን የክፋት ፍላጻ አጥፉ በሚል ነው። አሜን ይጥፋ። እንደገና ልስማ ድምጻችሁን። አሜን። የሚንቦለቦለውን የክፋት ፍላጻ አጥፉ እና ላስት ዊክ ሲጀምር አንድ ሁለት ነገሮች አንስቼ ነበር። አሁንም ከዛው አንፃር ነው ትምህርቱን የምቀጥለው። ዋናው መነሻ ሐሳቤ እንዳልኳችሁ መንፈሳዊ ውጊያ በኢየሱስ ክርስቶስ የህይወት ተሞክሮ በኢየሱስ ክርስቶስ የህይወት ሂደት ውስጥ ያለው ላይ ፎከስ ማድረግ ስለፈለኩኝ በዛ አንፃር እንድታዩልኝ ፈልጋለሁ። ለምን ከማንም በላይ ልብ ብላችሁ አስተውላችሁ እንደሆነ እኔ እንደው መጽሐፍ ጠናና ሳነብ አንድ ከሚገርመኝ ዛሬ አብረን የምናየው ነገር ከመጽሐፍ ቅዱስ ውስጥ በብሉይ ኪዳን ብዙም አይደለም እንደውም ተሰምቶ የማይታወቅ ነገር ኢየሱስ ክርስቶስ ወደ ምድር ሲመጣ በቤተ መቅደስ ውስጥ የተከሰተ ነገር አለ። ላስት ዊክ ሲጀምር አንድ ነገር ብያቸዋለሁ። ኢየሱስ ክርስቶስ ውልደቱን ትተን አገልግሎት ከጀመረበት ጊዜ ጀምሮ እስካረገበት መጨረሻ ወይም እስከሞተበት ድረስ የነበረውን የሱን የህይወት ሂደት ስንመለከት ከኢቪል ስፒሪት ወይም ከአጋንንት ጋር ኢንካውንተር እንዴት እንዳደረገ ተነጋግረናል። ሁለተኛ ደግሞ ያነሳሁት ነገር ምንድነው? ማንም ኢየሱስ ክርስቶስ በምድር ላይ መጥቶ ሲያስተምር ማንም ካስተማረው በላይ የሰይጣንን ማንነት ካራክተር ስራ ያፈረሰና የገለጠ እንደ ኢየሱስ የለም። ለዚህ ነው አንደኛ ዮሐንስ ምዕራፍ 3 ላይ ያነበብነው ቃል ስለዚህም የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ሪዝን ይላል እንግሊዘኛው ቃል እንደውም for this reason ነው የሚለው። for this reason the son of God was manifested ይላል። ሪዝን በቃ ኢየሱስ የተገለጠበት አንዱ ዓላማ የዲያብሎስን ስራ ሊያፈርስ ነው። ክብር ለእግዚአብሔር ይሁን። እና እነዚህ ይሄን ዳያግራም ባለፈው ሳምንት ስነግራችሁ ታርጌትድ አርገን ለምን ጳውሎስ ንፋስን እንደሚጎስም አልጋደልም ይላል። አንድ እግዚአብሔር ሰው ምን ብሎ ሲናገር ሰማሁት። በጣም ደስ የሚል አባባል our God is not a gun shooter, he's a sharp shooter አለ። አሜን። ዝም ብሎ ጠመንጃ አንስቶ አይደለም። አንዳንዶቻችን ከተኮስን በኋላ ምናነጣጥር ስላለን ማለት ነው። አንዳንድ ሰው ከተኮሱ በኋላ የሚያነጣጥር ግን ከዚህ በኋላ እኔና እናንተ ይሄ ዳያግራም ምንድነው የሚጠቅመን ብላችሁ ካላችሁ you're not going to be a gun shooter, you will be a sharp shooter። እና ታርጌት የምታደርጉበት ነው። ለምን ጌታ ስም እየሰጠው he named it። በነገራችን ላይ ሰይጣን ከባህሪው አጋንንት ስታወጡ ያወጣችሁ ሰዎች አጋንንት የሚያወጡ ሰዎች አንድ ነገር ኤክስፒሪየንስ የሚያደርጉት ነገር ምንድነው? ሰይጣን አንዱ ነገር መደበቅ የማይችለው ኔም ሲደረግ ነው። ማን እንደሆነ ኢየሱስ ክርስቶስ አጋንንቱን ሲያወጣ እነማን ናችሁ ብሎ ሲጠይቀው ምንድነው ያለው? ሌጊዮን ነኝ ብሎ ነው። ለምን? ማንነቱ መገለጥ አለበት። እንዳልኳችሁ መጽሐፍ ቅዱስ ከ32 ስም በላይ ነው በሰይጣን ላይ የሚናገረውን የምናነባው። ግን እነዚህ ሰባቱ በጣም ኢምፖርታንት ሆነው ስላገኘዋቸው ነው የምናገረው። ስለዚህ ዛሬ ላይ
አንድ በጣም ላነሳው የምፈልገው ነገር ምንድነው? ስለዚህ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ምን ሆነ ነው ያለው? በሉት አንዴ ምን ሆነ? ተገለጠ። ስለዚህ ላስት ዊክ ሳነሳ ምን ብያቸዋለሁ? ኢየሱስ ክርስቶስ ወደ ምድረ በዳ ወርዶ ሰይጣን ፈተነው ይላልና በቃ ልክ ሰይጣን ሲፈተነው አዚፍ ባለፈውን ብያቸዋለሁ። እዛ ጋር አልመለስም፣ ምናልባት በሌላ ምክንያት ካልተመለስኩ። በጣም በሚገርመው አይነት ነገር ሰይጣን ኢየሱስ ክርስቶስን ይፈትነው የነበረው ነገር ምንድነው ብዬ ሳስብ ኢየሱስ እኔ የኔን አመለካከት ልንገራችሁ። ኢየሱስ እንደ ሰው እኔን ሪፕሬዘንት አድርጎ ነው እኔ የምፈተነው ፈተና የተፈተነው። ሰምታችሁኛል? እንደ ሰው እሱ የእግዚአብሔር ልጅ ሆኖ ተራበ ይልና ላስት ዊክ ስነግራችሁ ነገር ብያለሁ። ሰው የሚፈተነው የተራበውን ነገር ነው። ገንዘብ ሲራብ በገንዘብ ይፈተናል። በለስት ረሃብ ካለበት በተራበው ነገር ነው ሰው የሚፈተነው። ያራባችሁ ነገር እኮ ምንም ቻሌንጅ አይሆንባችሁም ማለት ነው። የዓለምን ሀብት ብልጽግና ክብር አሳየው ወድቀ ብትሰግድልኝ ብሏለው ይላል። ኢማጂን አድርጎ አሁን እንግዲህ ሰይጣን ለሱ ሲያሳየው በኋላ ምን ማለት እንደሆነ ትንሽ እናያለን። ታዲያ በጣም ደስ የሚለኝ ማርቆስ ምዕራፍ 1 ላይ ሂዱልኝ ቶሎ በሉና እዛ ጋር በእንደዛ አይነት መንገድ የተገለጠው ሰይጣን ምን ብያችኋለሁ? ማቴዎስ 4ን ላስት ዊክ ስንመለከት ምን ብለናል? ሰይጣንን ፈተናውን ከጨረሰ በኋላ ከርሱ ተለየ ይላል ወይም ራቀ ይላል። እና አንድ በጣም ሲሪየስ ነገር አይተናል እዛ ጋር ታስተውሉ እንደሆነ የእግዚአብሔር ልጅ ኢየሱስ ነው ሰይጣንን ያስጨረሰው እንጂ ሰይጣን ኢየሱስን አላስጨረሰው። አንዳንድ ጊዜ አንዳንዶቻችንን ትግስታችንን ያስጨርሰናል። በቃ ውስጣችን ያለው መንፈሳዊ ነገር ያስጨርሳል። ጸሎታችንን ያስጨርሰናል። ብዙ ነገሮቻችንን የሚያስጨርሰው ነገር አለ። የእግዚአብሔር ልጅ ኢየሱስ ግን ሰይጣንን ሲያስጨርሰው ፈተናውን ሲጨርስ ሄደ ነው የሚለው። እኔ አሁን በሚገባው ልክ ኢየሱስ ክርስቶስ ለዛ ለሰይጣን የሰጠውን መልስና ለጥያቄና ለሰጠው መልስ በሚለው ሐሳብ ውስጥ አልገባሁም። ለሌላ ጊዜ ልተው። ዛሬ መናገር እንፈልግበትን ልናገር። ግን አሁን አንድ ነገር በጣም የሚገርመው ቅድምም ብያቸዋለሁ። እዚህ ዲያግራም ላይ ያሉት ነገሮች መጽሐፍ ቅዱስ ላይ ያሉትን ዛሬ ጌታ እንደረዳኝ በእነዚህ ላይ እንሄዳለን። ሰይጣን ጠላት እንደሆነ፣ ነፍሰ ገዳይ እንደሆነ፣ ከሳሽ እንደሆነ፣ የውሸት አባት እንደሆነ፣ ፈታኝ እንደሆነ፣ አሳች እንደሆነ፣ ሌባ እንደሆነ የነገረን የእግዚአብሔር ልጅ ኢየሱስ ነው። ሰምታችሁኛም እንዳልኩ። ስለዚህ ጌታ ሲነግረን ታርጌት የምታደርጉት ሌባውን ነው። ሃሌሉያ። ታርጌት የምታደርጉት አሳቹን ነው። ታርጌት የምታደርጉት ፈታኙን ነው። ታርጌት የምታደርጉት አሳቹን ነው። ስለዚህ ጌታ የሆነ ይሄ ዳርት የሚወረወረውን ታውቁታላችሁ አይደል? አንዳንዶቻችሁ ጎበዝ ወርዋሪዎች ልትሆኑ ትችላላችሁ ስለማላውቅ ነው። እና ዳርት ልክ እንደ ዳርት ነው። ጌታ ዳርቱን ነው የሰጠለኛ። ሰምታችሁኛል? የተወረወረ የሚወጋው ይሄው እያያችሁት የሚቦለውን ነው የሚለው። ኤቭሪ ዳርት በተለይ በዛኛው መጽሐፍ ቅዱስ በሚጻፍበት ዘመን ፍላጻ የሚለው ቃል የሚንቦለበለውን የክፋት ፍላጻ የሚለው እያንዳንዱ ፍላጻ ላይ ፍላጻ ማለት በቀስት ተገትሮ የሚወረወረው ነው። እኔ ጋር ናችሁ አይደል? ስለዚህ ምንድነው የሚያደርጉት? ፍላጻው ላይ እሳት ይለኩሱና ይርማንበ እንደዚህ አይነት ነገር አይታችኋል። የሚለቁበት ቦታ ላይ ፍላጻው ሲደርስ በደረሰበት ቦታ ላይ ያነደዋል ማለት ነው። የሚንቦለበለውን የክፋት ፍላጻ ምን ታረጉ ዘንድ ይላል? ታጠፉት ዘንድ ይላል። ስለዚህ ዛሬ ከፐርሰናል ላይፋችን ጀምሮ በህይወታችን ውስጥ ማንኛውም ዳርት የሚወረወር ወደ ትዳርህ የሚወረወር ወደ አይምሮህ የሚወረወር ወደ ቤትህ የሚወረወር ወደ ልጆችህ የሚወረወር ወደ ጤንነትህ የሚወረወር ወደ ፋይናንስ የሚወረወር ወደ ማንኛውም ወደኛም ነገር በሚወረወረው ነገር ላይ እናጠፋ ዘንድ ጋሻችን እናነሳለን። አረ አሜናችሁ ልስሙ። እሱም የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ምን ይለናል? አሁን አንድ ነገር ቶሎ ብዬ ማሳያችሁ
ይሄ ክፍል በጣም አዲስ ኪዳንን መጀመሪያ ሳነብ የተባረኩበትን ነገር ልንገራችሁ። ኤኒዌር ብሉይ ኪዳን ላይ አጋንንት ሲጮህ ሰምታችሁ ታውቃላችሁ? የትኛውም ነብይ አጋንንት አላስጮህም። የትኛውም ንጉስ አጋንንት አላስጮህም። አጋንንት ሲያዩት የጮሁለት የእግዚአብሔር ልጅ ኢየሱስ ብቻ ነው። የእግዚአብሔር ልጅ ኢየሱስ ብቻ ነው። ማርቆስ ምዕራፍ 1 ላይ ምድረ በዳ ውስጥ እንደተሸነፈ አንድ ጊዜ አንድ መጽሐፍ እያነበብኩ እንዳውም ጋሽ አለሙ በጣም የሚያውቀው ሰው ነው፣ አስተማሪም ነበር ብሎ ነግሮኛል። ኤድዋርድ መርፊ ይባላል። በጣም ወደው በስፒሪቹዋል ዋርፌር ላይ አንድ እግዚአብሔር ሰው መንፈሳዊ ውጊያን የሚያስተምርም የሚማርም ሰው የኤድዋርድ መርፊን ሃንድ ቡክ ኦፍ ስፒሪቹዋል ዋርፌር ያላነበበ ኢንኮምፕሊት ነው ብለዋል። እኔ ግን አንብቤያለሁ። ስለዚህ ኮምፕሊት ነው። ሃሌሉያ። በሰውየው አባባል አንብቤያለሁ። ማንበብ ከፈለጋችሁ አንብቡ። እና ኤድዋርድ ምን ይላል? አንድ ጊዜ አጋንንት እያወጣው አለ። አጋንንቱን ሲለፈልፍ አንድ ነገር ጠየቅኩት አለ። አጋንንቱን ሰውየው ጠየቀው። when is my master defeated your master ብዬ ስጠይቀው in the wilderness አለኛል አጋንንት። እሱን ሳነብ በጣም ተደሰትኩ። ምክንያቱም ብዙ ጊዜ እኛ አሁን የምናስበው በመስቀል ላይ ነው አይደለም? እውነት ነው። እሱ ፋይናላይዝ የተደረገው። ሰይጣን ግን የተሸነፈው ምድረ በዳ። ምን ማለት ነው? በስውር አይምሮህን መጥቶ የሚዋጋህን ነገር እነዚህን ፍላጻ ካጠፋ በህይወት ዘመን የማታጠፋው ነገር ነው። everything is started in your mind። አይምሮ ላይ ያላሸነፍከውን ነገር በምድር ላይ አታሸንፈው። አይምሮ ላይ ዊን ያላረከውን ነገር በህይወት ዘመን አታሸንፈው። በአይምሮ ባሪያ የሆንክለት ነገር በህይወት ዘመን ሁሉ ባሪያ ነህ። አይምሮ ላይ የገዛህ ነገር በህይወት ዘመን ሁሉ ይገዛሃል። በአይምሮ ላይ የገዛኸው ነገር በዘመን ሙሉ ትገዛዋለህ። የሰማኝ አሜን ይበል። ለዚህ ነው በምድረ በዳ ሰይጣን እንደተሸነፈ የምታውቁት። ማርቆስ ምዕራፍ 1 ላይ ቶሎ በሉና ቁጥር 21 ላይ ይሁን። ይሄን በጣም ስለምወደው ነው። ምዕራፍ 1 ቁጥር 21 ላይ ከዚህም በኋላ ቅፍርናሆም ሄዱ። ኢየሱስም ወዲያው በሰንበት ቀን ወደ ምኩራብ ገብቶ ማስተማር ጀመረ። አንዲት ጸሐፍት ሳይሆን እንደ ባለስልጣን በማስተማሩ ብዙ ሕዝብ በትምህርቱ ተገርሙ። በዚያን ጊዜም በምኩራብ ውስጥ የነበሩ እርኩሳን መናፍስት ያደረበት አንድ ሰው እንዲህ በማለት ጮኸ። አላባጋ ሀሩላባሳ የናዝሬቱ ኢየሱስ ሆይ አቤት 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 ያ ምድረ በዳ ውስጥ ወድቀህ ስገድልኝ አለው። እየሰማችሁ ነው? ያ ምድረ በዳ ውስጥ ወድቀህ ስገድልኝ አለው። አሁን እዚህ ጋር ምን ይላል? የናዝሬቱ ኢየሱስ ሆይ ምንድን ነው ያለው? ከኛ ምን ትሻለህ? አቤት የሚቀጥለው ቃል በሉት። ይሄን ቃል ጩሁና በሉልኝ ባካችሁ። በሉት እንደገና ጩሁና። ስለዚህ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ምን ሆነ? ጩሁና ተገለጠ በሉ። በእኔና በእናንተ ቤት ላይ ተገለጠ። በእኔና በእናንተ አይምሮ ውስጥ ተገለጠ። በእኔና በእናንተ ህይወት ዘመን ላይ ተገለጠ። ተገለጠ ማለት አይደለም፣ ዝም ብሎ ኢሉዥን አይደለም፣ ዝም ብሎ ቃል አይደለም፣ ዝም ብሎ ሐሳብ አይደለም። ኤክስፒሪየንስ ልናደርገው ይገባል። አረ አሜን አሜን አሜን። ኤክስፒሪየንስ ልናደርገው ይገባል። ማንኛውም በህይወታችሁ ላይ ከብዶ ያለ የሰልፍና የጦርነት ኃይል በእናንተ ኃይል ሳይሆን ባፈረሰው በእግዚአብሔር ልጅ በኢየሱስ ስም የተመታ ነው። ልታጠፋን መጣህን? አቤት የሚቀጥለው ቃል እኔ ማን እንደሆንኩ በሉት። አንተ ማን ነህ አለው? በሉት አንዴ አንተ ማን ነህ አለው? እስቲ ጩሁና እግዚአብሔር ቅዱስ በሉት። ጩሁና እግዚአብሔር ቅዱስ በሉ። ኦኬ ማርቆስ 3 ላይ ሄዱልኝ ቶሎ በሉና። ገናማ እምላችሁ ነገር ስላለ ወደ ፈጠን በሉልኝ። ማርቆስ 3:11 ላይ ሄዱልኝ። ማርቆስ 3:11 ላይ እርኩሳን መናፍስትን ባዩት ቁጥር አቤት 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 ያንድ ቀን ልምምድ አይደለም በሉልኝ አንዴ።
ጌታ ሆይ አንድ ቀን ሰይጣን ጮህልኝ ነበር ምን ነው ድገመኝ እንደገና ይጮህ ምትሏላችሁ የአንድ ጊዜ ልምምድ ብቻ አይደለም በሉ በዘመን ሙሉ በወጣበት በገባበት ቦታ ሁሉ አጋንንት ይጮህ አሜን ልባርካችሁ በዚህ ይጮህ ስራ ቦታ የሚጮህ ባስ ውስጥ የሚጮህ አረ አሜን ሞል ውስጥ የሚጮህ ቸርች ውስጥ የሚጮህ ስልካችን ከሚጮህ እሱ ቢጮህ ይሻላል ቁጥር 11 እርኩሳን መናፍስትም ባዩት ቁጥር በፊቱ እየወደቀ አንተ እግዚአብሔር ልጅ ነህ ማለት በማለት እርሱ ግን ማንነቱ እንዳይገልጡት አጥብቆ ምን አላቸው ገስጻቸው ነበር ይላል ሁለት ነገር ልናገርና ወደ መልእክት እኔ ገና ወደ መልእክት ያልመጣው የመጀመሪያው ነገር እግዚአብሔር አይኔን ያበራው የእግዚአብሔርን ሰዎች ቀድመው የሚያውቁት ሰዎች ሳይሆኑ አጋንንቶች ናቸው አቤት ተሰማኝ ሰው የእግዚአብሔርን ሰዎች ማን እንደሆኑ የሚያውቁት ሰዎች አይደሉም አጋንንቶች ናቸው መጀመሪያ ኢየሱስ ማን እንደሆነ የገለጠውና ያወቁት ኢቭን ደቀ መዛሙርት አይደሉም አንድ ቀን ጌታ ምን አለ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ሰብስቦ የጠየቀው ደቀ መዛሙርቱ አንዳንዶች ኤልያስ አንዳንዶች ኤርምያስ አንዳንዶች ከሌ ይሉሃል እናንተ ማን ትሉኛላችሁ ሲል ጴጥሮስ ያንን ቃል ተናገረ አንተ ክርስቶስ ኢየሱስ ነገር ግን መጀመሪያ ማርቆስ ሲነግረን ምዕራፍ 1 ላይ ኢየሱስ ወደ ቤተ መቅደስ ሲገባ መናፍስቶች እንደ ዝም ብሎ አይደለም የጮሁት አሁን እኮ እኛ ስናስጮሃቸው ከ2000 ዓመት በፊት መጮህ ስለጀመሩ ነው የሚጮሁት የሰማይ ሰው አለ ካንተ ማንነት ከኔ ማንነት አላዛር መጣ እያለ አይጮህም ሀብቴ መጣ እያለ አይጮህም ከ2000 ዓመት ጃላ ሀዱራላ ባዶ ኢየሱስ ስለተገለጠባቸው እጆቻችሁን አንሱና ተገልጦባቸዋል በሉ ባየሩ yes በመናፍስቱ ዓለም ላይ ኢየሱስ ስራውን ሊያፈርስ ስለተገለጠበት ልታጠፋን መጣን ኢየሱስም እንዳይገልጡት ገጻቸው ወደፊት ቶሎ ልበል ጌታን ጠየቁት ላላዛር ስናገረው ነበር ይሄን ጌታን አንተ ጥያቄ ጠየቁት ለምንድን ነው ጌታ እንዳይገልጡት የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ እያሉ ሲያውጁ ረፉ እያለ ከለከላቸው በየጠየቁኝ እናንተ ብዙ መልስ ይኖራችሁ የራሴን ልንገራችሁ እኔ ገባኝ በውስጥ የመጣው ነገር ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያውጀው መንፈስ ቅዱስና ቤተክርስቲያን ብቻ ነው አጋንንት አይደለም እሱ በስሙ ይቃጠላል አረ ሰማኛ አሜን ይባላል እሱ በስሙ ይቃጠላል ዮሐንስ ምን ብሎናል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማያምን እርሱ አሁን ተፈርዶበታል ቤተክርስቲያንና መንፈስ ቅዱስ ናቸው ኢየሱስ የእግዚአብሔር ልጅነቱን የሚያውጁት ያለው የሰማችሁ ነው አይደል ቶሎ ብያውን ወደ ዋናው በቀደም ስለ ወደ አነሳውት ነገር ልምጣ ታዲያ እኔና እናንተ ዛሬ የምንዋጋው ሽንገላውን ነው ብያቸዋለሁ አንዱ ፓራዶክስ ባለፈው እንዳነሳውት በመጽሐፍ ቅዱስ ኢየሱስ ክርስቶስ የዲያብሎስን ሥራ አፈረሰ ይለንና በሌላ ቦታ ደግሞ ምን ብሎ ይናገራል መጋደላችሁ ከደምና ከስጋ ጋር አይደለም ከርኩሳን መናፍስት ጋር ነው ይለናል ስለዚህ ተዋጉ ልበሱ ተጋደሉ ደግሞ ይለናል ስለዚህ የምንዋጋውና የምንጋደለው ይሄንን ኢየሱስ ክርስቶስ የገለጠውን የመናፍስቱ ማንነት መናፍስቱ ደግሞ ሁሉ ጊዜ ትጥቁ አቅሙ ጉልበቱ በቤተክርስቲያን ላይ አንድ ነገር እንደሆነ መጽሐፍ ቅዱስ ይናገራል ሐዋርያ ጳውሎስ እንደዚህ የሚለው ነገር አለ በሁለተኛ ቆሮንቶስ ምዕራፍ 11 ላይ በጣም የሚገርመኝ ቃል ነው ምን ይላል ጳውሎስ እናንተ ንጹህና ቅዱስ አድርጌ ለአንድ ጌታ እንደ አንዲት ሙሽራ ምን አድርጋችኋለሁ አጭቻችኋለሁ ንጽህት ቅድስት ሆናችሁና የሚቀጥለው ቃል እውነቴን ነው የምነግራችሁ ሁሌ ባነበብኩት ቁጥር የሚገርመኝ ነገር አለ ግን አለ እፈራለሁ የሚል ቃል አላነበባችሁ እፈራለሁ ይላል እኔ ባይብል ላይ አስምሬ አንድ ነገር ጠየቅኩኝ ምንድነው ጳውሎስን ያስፈራው ምንድነው ጳውሎስን ያስፈራው ነገር ብዬ ሳስብ እፈራለሁ አለና ሐሳባችሁ ነው የሚለው
ላስት ዊክ አንድ ነገር ብያቸዋለሁ። እኛ ሌላ ነገር አንጋደልም፣ ሌላ ነገር አንዋጋም። የሰይጣንን ሐሳብ ነው የምንዋጋው። ሐሳቡን ነው የምንዋጋው። ሽንገላውን ነው የምንዋጋው። ውሸቱን ነው የምንዋጋው። ክሱን ነው የምንዋጋው። ሰይጣን ኃይል እንደሌለው ያውቃል። እንደተሸነፈ ያውቃል። እንደተዋረደ ያውቃል። በመስቀል ላይ እንደተገደለ ያውቃል። ስራው እንደፈረሰ ያውቃል። ነገር ግን መዋሸቱን አያቆምም። መክሰሱን አያቆምም። የሰማችሁ ነው። ታዲያ ጳውሎስ ሐሳባችሁ ተበላሽቶ እንደውም የሚለው ምንድነው? እባብ ሔዋንን ነው የሚለው። እንደገና ይትከስ ባክ እኮ ወደ ዘፍጥረት ምዕራፍ 3 ወደ መጀመሪያው ይመልሰናል። ላስት ዊክ ደወራ ነው ይመልሰና እባብ በተንኮሉ አሁንም ጳውሎስ የሚነግረን የፈራው አልኩኝ። ለካ አሁን በኋላ ነው የገባኝ። እኔ የፈራሁት የሰይጣንን ጉልበት አይደለም በእናንተ ላይ አለ። እኔ የፈራሁት የሰይጣንን ኃይል አይደለም፣ እሱ በኢየሱስ ክርስቶስ ፈርሷል አለ። እኔ የፈራሁት አንድ ነገር አለ፣ ተንኮሉን ነው አለ። ላስት ዊክ ስኪም ማለት ምን ማለት እንደሆነ ነግሬያቸዋለሁ። ዘዴ፣ መላ፣ ረቂቅ ሐሳብ፣ ተንኮል፣ ዱለታ፣ ማፈራረስ ነው ይላል። ይሄ የሰይጣን አንዱ ትጥቅ ነው። አሁን በዚህ ኮንሴፕት ቶሎ ብዬ አንድ ነገር ላሳያችሁና ወደ ዋናው ነገር ይላምጣ። ወደ ዋናው ነገር ሲመጣ ጌታችን ኢየሱስ ክርስቶስ በትምህርቱም እንደገለጠው ሃሌሉያ። እስቲ ይፈርሳል ብሎ አንድ ጩኸና ታርጌት አድርገን አንዱ የምንዋጋው የሰይጣንን ክስ ነው። መቼም የእግዚአብሔር ቃል እንደሚናገር በሕይወት ዘመናችን ብዙ አይነት ነገር ውስጥ እያለፍን ትንሽ ስለዚህ ነገር ላውራ። አያችሁ፣ አንዳንድ ጊዜ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። አንዳንድ ጊዜ አእምሯችሁ ውስጥ የተዋሻችሁት ውሸት እንደሆነ ሳታውቁ ያንን ላይስ ውሸቶች አምናችሁ እውነት ነው ብላችሁ አእምሯችሁን፣ ህይወታችሁን፣ ነገሮቻችሁን ጋቨርን አድርጓችሁ በሐሳብ ስትሰቃዩ በብዙ ነገር በቃ የሆነ ነገር የሆናችሁ ያለ ነገሩ ግን ውሸት እንደሆነ ስታውቁ መጀመሪያ እኮ ውሸትን በሰማችሁበት whatever ሊሆን ይችላል የሰማችሁት ውሸት ብትገስጹ፣ ብትቃወሙ፣ ዘይት ብትቀቡ፣ ትንቢት ቢነገራችሁ፣ ስንት ነገር ቢደረግ፣ እናንተ ብትጸልዩ፣ ሰው ብታጸልዩ ነገሩ ላይ ሄድ ይችላል። ነገር ግን ታርጌቱ ዳርቱ ተገኝቶ የተዋሸው ውሸት ቬሉ ሲገለጥ ግን ያለ ምንም መገሰጽ ብንን ብላችሁ የምትነቁት እውነት ነው አርነት ያወጣችሁ። እውነት ነው አርነት ያወጣችሁ። ይሄንን ብዙዎቻችን በብዙ መንገድ በትልቁም በትንሹም ተለማምደነው እናውቃለን። ስለዚህ ይሄንን ነገር ቶሎ ብለን ዘካርያስ ምዕራፍ 3 ላይ ሄዱልን። ቶሎ እንደው ብችል ዛሬ ቢጨርሰው ደስ ይለኛል። ዘካርያስ ምዕራፍ 3 ላይ ዘካርያስ ምዕራፍ 3 ዘካርያስ ምዕራፍ 3 ከአንድ ነገር ጋር ያያሳያችኋለሁ። ትንቢተ ዘካርያስ ምዕራፍ 3 ቁጥር እርሱም ሊቀ ካህኑ ኢያሱን በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኙ ቆሞ አሳየኝ። እግዚአብሔርም ሰይጣንን አንተ ሰይጣን እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ፣ ይህ ሰው ከሳት የተነጠቀ ትንታግ አይደለምን አለው። ኢያሱም ያደፈ ልብስ ለብሶ በመልአኩ ፊት ቆሞ ነበረ። መልአኩም በፊቱ ቆሞ የነበሩትን ያደፈ ልብሶቹን አውልቁለት አላቸው። ሃሌሉያ። ኢያሱንም እነሆ ኃጢአት ካንተ አስወግጃለሁ፣ ጥሩ ልብስም አለብሳለሁ አለው። እኔም ንጹሕ ጥምጥም በራሱ ላይ አድርጉለት አልኩ። ዛሬ ያድርግልን ጌታ። ኧረ አሜን 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 አሜን። ዛሬ በቃ ይሄ ሾክ ሁሉ ይራገፍና አይምሮአችን ላይ ያለ የሚዋጋ ነገር ይራገፍ ብሏል። በእግዚአብሔር እውነት ይራገፍ። እኔም ንጹሕ ጥምጥም በራሱ ላይ አድርጉለት አልኩ። እግዚአብሔር መልአክ ባጠገቡ ቆሞ እያለ ንጹሕ ጥምጥም በራሱ ላይ ያደረጉለት ልብስም አለበሱት።
የመጀመሪያ ከጊዜ አንፃር ፈጠን ብዬ የምናገረው ምንድነው? በቀኙ ቆሞ አሳየኝ የሚለውን ነገር ይውልኝ። በብሉይ ኪዳን ላይ ሰይጣን አንዱ አክሰስ የነበረው ምንድነው ብላችሁ ብትሉኝ የእግዚአብሔር ልጆች በእግዚአብሔር ዙፋን ቀኝ ቆሞ የመክሰስ አክሰስ እንደነበረው መጽሐፍ ቅዱስ እየነገረን ያለ። ልብ በሉ። በኢዮብ ታሪክ ላይ እግዚአብሔር ቃል ሲናገር የእግዚአብሔር ልጆች በእግዚአብሔር ፊት እያሉ ሰይጣንም በመካከላቸው ተገኝቶ እግዚአብሔር ሰይጣንን ከወዴት መጣህ አለው ይላል። እኔ በጣም ቀልቤን የያዘው አንድ ነገር አለ እዚህ ጋር ቶሎ ብዬ ማሳያችሁ። በቀኙ ቆሞ አሳየኝ ይላል። በቀኙ ቆሞ ይከሰው ነበር ይላል። አሁን ይህንን ነገር ወደ አንድ ነገር እንድንመለከት የምፈልገው ምንድነው? ቶሎ በሉና ሉቃስ 10:19 ላይ ሂዱልኝ። ሃሌሉያ አሜን። ከዚህ በኋላ በቀኝህ አይቆምም። ኢየሱስ ጌታ ነው። ኦራላባሳንቶ ምዕራፍ 10 ሉቃስ ምዕራፍ 10 ቁጥር 17 ጀምሮ ሰባ ሁለቱም ደስ እያላቸው ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዙልን አሉት። እርሱም እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እስቲ አሜን አሜን አሜን። እስቲ ጩሁና ወድቋል በሉ አንዴ። ሃሌሉያ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ዛሬ አንድ ነገር በእውነት እናውጃለን የእግዚአብሔርን ቃል። ምንድነው? ቅድም ብያችኋለሁ። እውነትን ታውቃላችሁ። እውነትን ምን ያደርጋችኋል? አርነት ያወጣችኋል። ነፃ የምንወጣው የእግዚአብሔር እውነት ነው። ይኸው ሰይጣን ሽንገላ ውሸቱ ምንድነው? እውነትን ከኛ በመስረቅ ነው። እውነቱ ከተሰረቀ ቻሌንጅ የሚያደርገን ነገር በሞላ እውነቱ እኛ ውስጥ እንደሌለ ሲያቅ ነው። እውነቱ ግን ሲገባንና ስናውቅ አክሰሱን ነው ምንዘጋበት። አሜን። ከዛ ምን ይላል? ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። ጌታ እያለን ያለው ምንድነው? ወድቋል ነው የሚለን። ኧረ አሜን። በመንፈሳዊ ነገር ላይ በህይወት ላይ ምንም አይነት አክሰስ የለውም። አንተን ለመክሰስ ምንም ስልጣን የለውም። ይሄ ምን ማለት እንደሆነ ላሳያችሁ ፈልጋለሁ። የመጀመሪያው ጌታ የሚለው ሔዋንን ሲዋሽ ነበረ። አሁንም ይህንን ሰው አክሰስ አግኝቶ ይከስ የነበረውን ከሰማይ ሲወድቅ አየው እና ቁጥር 19 ይሉኝ። እንግዲህ እባብና ጊንጡን ትረግጡ ዘንድ ሃሌሉያ ኧረ አሜን። እባብና ጊንጡን ምን ታደርጉ ዘንድ በሉት ባካችሁ። አንድ ሰው አንድ ጊዜ አንድ ነገር ምን ብሎ ተናገረ? እኔ ለሰይጣን መልእክቴን ካለኝ የምነግረው በቃላት አይደለም አለ። አበሻ አይደለም፣ ነጭ ሰባኪ ሰብ ቆይቷል ከሰማሁት። ለሰይጣን መልእክት ካለኝ የምጽፈው ጫማዬ ስር ነው ብሏል። ማንኛውም መልእክት ካላችሁ ጫማችሁን ከማረጋችሁ በፊት ዛሬ ውሎህ እዚህ ስር ነው ብላችሁ ጻፉ። አራጋሳ ታራቦሽ ኧረ አሜን። እባቡንና ጊንጡን ምን ታደርጉ ዘንድ። እነዚህ ሁለቱ የዲመንስ አይነት መገለጫዎች ናቸው። እባቡንና ጊንጡን ምን ታደርጉ ዘንድ? ትረግጡ ዘንድ። በምን ሁሉ ኃይል? በጠላት ኃይል ሁሉ ላይ ምን ሰጥቻቸዋለሁ? በሉ ምን ሰጥቻቸዋለሁ? ስልጣን ሰጥቻቸዋለሁ። አንዳች የሚጎዳችሁ ነገር አይኖርም ይላል። ኦኬ፣ ይሄ ምን ማለት እንደሆነ ቶሎ ብዬ ወደ አንድ ነገር ምጥቼ ላሳያችሁ። የእግዚአብሔር ቃል ሲናገር ምን ይላል? ይሄ በብሉይ ኪዳን ላይ ያየነው ነው አይደለም? በቀኝ በኩል መጥቶ ሊቀ ካህኑን ኢያሱን እድፋም ልብስ ሰይጣን ይሄ ነው ስራው። ይሄ ነው ስራው። እኔ እንደውም አንድ ጊዜ በጣም የገረመኝን ነገር ልንገራቸው። አንዳንዶቻችን እኮ በጣም እንቀው ትሬ ቆሻሻውን ትራሹ ምናምኑን ያመጣና አንተ ሰፈር አንተ ህይወት ላይ ብትን ያደርግና ልክ ያንተ ያስመስለዋል። የሰማኝ ሰው አለ? ያንተ ያስመስለዋል። ጠዋት ስትነቃ ያንተ ነው ይመስልህ። መጽሐፍ ቅዱስን ሳጠና ሁለት ነገር ተገረምኩ። የእግዚአብሔር ቃል ምን ይላል? ጌታ ስለ ዘርዘሪው ያው የሰይጣንን ስራ ጌታ የገለጠው ስለ ዘርዘሪው ሲናገር ምን ይላል?
በጣም የሚገርመው አንድ ቃል ተናገረ ጌታ መጀመሪያ። ይሄኛው ቃል ምን ይላል? ዘሪው ወጥቶ ዘራ፣ ዘሩም በመንገድ ላይ ወደቀ ይልና የሚቀጥለው ቃል ሲያስረዳ ምን ይላል? ሰይጣንም መጥቶ ዘሩን ለቅሞ በላው ይላል። አልኩኝ። አንደኛው የሰይጣን ስራ ያለን ነው ጌታ እየነገረን ያለው ምንድነው? ዘሩን ካንተ መስረቅ ነው። ቃል ካንተ መስረቅ ነው። ሰላሙን ካንተ መስረቅ ነው። ደስታውን ካንተ መስረቅ ነው። ሁለተኛው የሰይጣን ዓላማ ምንድነው በለኝ? ዘሪው ወጣ ዘራ ይላል። ዘር ከዘራ በኋላ መሸ አደረ። በሌሊት መጣና ሰይጣን ምን ዘራ ይላል? በሉልኝ፣ ምን ዘራ ይላል? እንክርዳድ ዘራ ይላል። ከዛ ጠዋት ሲነሱ ደቀ መዛሙርቶቹ ወደ ጌታው ሄዱና እንዴ ምንድነው ቀን መልካም ዘርተን አልነበረም ወይ ብለው ሲጠይቁት አሁን ትክክል ናቸው አላቸው አለ። ከዛስ ይሄ ምንድነው እንክርዳዱ ከየት መጣ ሲሉት እሱ የናንተ ጉዳይ አይደለም፣ እንክርዳዱን የዘራው ማን ነው አላቸው። ከጎናቸው ያለውን ሰው እንክርዳዱ አንተ አይደለም በሉት። ይሄ ነፃ ያወጣል ራሱ። እንክርዳዱ አንተ አይደለም። ሰዎች የሚሉት አንድ አባባል አለ፣ ወፍ በጭንቅላቴ ላይ አይለፋልንም ግን ጎጆ አይስራብኝ ነው የሚለው። ተጠያቂ የምትሆነው እየተመላለሰች ላይ 3 ቤድሩም 4 ቤድሩም ስትሰራ በፋሚሊዋ ልክ ማለት ነው አይምሮ ላይ ነገር ወፍ አይለም። ለማንኛውም ሐሳብ አይምሮአችሁ ላይ ለሚመጣው ተጠያቂዎች አይደላችሁ። ተጠያቂ የሚያደርግ ሐሳቡን ዴቨሎፕ ማድረግ ስትጀምርና ወደ ተግባር ስትለውጠው ግን ተጠያቂ ነው። ለዚህ ነው የእግዚአብሔር ቃል ያውላችሁ። አረ ኢየሱስ ጌታ ነው ብሉኛ እንዴ! ዛሬ ነፃ አይምሮአችን ይወጣል። አሜን አሜን። ስለዚህ ዛሬ ብዙዎቻችን የምንከሰስበትን ነገር ስሙኝ። ሰይጣን በቀኙ ይሄ ብሉይ ኪዳን ላይ ሰይጣን በቀኙ ቆሞ አየሁት ይላል። አዲስ ኪዳን ላይ ጌታ ግን ምንድነው የነገረን? ሰይጣን እንደ መብረቅ ሲወድቅ አየዋል። እስቲ ወድቋል በሉናችሁ። ከዛ መጽሐፍ ቅዱስ በሞላ ስለ ኢየሱስ ክርስቶስ ክብር፣ እኔ ጊዜ የለኝም ይሄን ልንገራችሁ። መጽሐፍ ቅዱሱ ጠቅላላ ስለ ኢየሱስ ክርስቶስ ክብር የሚያወራን አንድ ነገር አለ። በአባቱ ቀኝ ምን ሆነ ይደናል? ዛሬ በቀኙ ያለው ኢየሱስ እንጂ ከሳሽ አይደለም። ቶሎ በሉ ራእይ ላይ ሂዱልኝ ቶሎ በሉና ደላቦራ ላቫሳካቶ ራሼካቶ ቤሬ ሃሌሉያ። ራእይ ላይ ምዕራፍ 12 ላይ ምዕራፍ 12 ስለ ሴቲቱ ይሄ መጽሐፍ ቅዱስ ክፍል በጣም ብዙ አስተማሪዎች በተለያየ ትርጓሜና አባባል ይገልጡታል። ስለ ቤተ ክርስቲያንና ስለ ክርስቶስ፣ ስለ እስራኤልና ስለ ክርስቶስ፣ ስለ ሐሰተኛው መሲህ በተለያየ መንገድ። ነገር ግን የማይለወጠው አንድ እውነት አለ። ቁጥር 7 ጀምሮ በሰማይ ጦርነት ሆነ ይላል። እቺን ቃል ስሙ። እኔ ሰሞኑን ሲባርከኝ የነበረው ላካፍላችሁ። በሰማይ ምን ሆነ? ጦርነት ሆነ። በሰማይ ጦርነት ሆነ። ሚካኤልና መላእክቱ ከማን ጋር ተዋጉ? ዘንዶም መላእክቱ መልሰው ምን አረጋቸው? ነገር ግን ምን አረጉት? በሉት በሉ ምን አረጉት? ድል ተመቱ። በሰማይ የነበራቸው ምን አጡ? ስፍራ አጡ። 2 ታላቁ ዘንዶ የጥንቱ እባብ ምን ሆነ? ተጣለ። ተመቱ፣ ስፍራቸውን አጡ፣ ተጣለ። በሉልኝ ከኔ ጋር ስፍራቸውን አጡ፣ ምን አሉ? ተጣሉ። ማጋራ ኻቱራ ላባስ እርሱም ዲያብሎስ ወይንም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው እና እሱ በኋላ መጣበታለሁ። እርሱም ወደ ምድር ምን ሆነ? ተጣለ። መላእክቱም ከእርሱ ጋር ተጣለ። ቁጥር 10ን ተመልከቱልኝ። ከዚህም በኋላ ታላቅ ድምፅ ከሰማይ እንዲህ ሲል ሰማሁ ይላል። ሁለተኛው ድምፅ እነሆ የአምላካችን ማዳን ኃይልና መንግስት የእርሱ ክርስቶስ ስልጣን መጥቷል። ቀንና ሌሊት በአምላካቸው ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ በሉልኝ ባካችሁ። እናንተ በላችሁ ላይ አውጁ፣ በቤታችሁ ላይ አውጁ። ከሳሽሽ ወድቋል። ከሳሽሽ ወድቋል። እኔን ግን መጀመሪያ ቀልቤን ያዘኝና የባረከኝን ነገር ልንገራችሁ። ሚካኤልና መላእክቶቹ ዘንዶውን ተዋጉት ይላል።
ብሉይ ኪዳን ላይ በዳንኤል ዘመን አየር ላይ የነበረው መንፈስ አለቃ ሲዋጋቸው ሰይጣን ያኔ ድል ስላልተደረገ በመስቀሉ ለመላኩ ትቼው መጣሁኝ መልእክቱን ላንተ ላደርስ ገና ተመልሼ እሄዳለሁ አለ። ተቋቋመኝ፣ አስቸገረኝ፣ ተዋጋኝ፣ አዘገየኝ አለ። እዚህ ላይ ግን ማጃሃቱራ አያችሁ ራእይ ላይ ይሄንን ዮሐንስ ሲያይ ይሄን ከማለቱ በፊት ሉቃስ 4 ላይ ኢየሱስ 10 ላይ ኢየሱስ ምን ብሎናል? ሰይጣን እንደ መብረቅ ከሰማይ ሲወርቅ ምን ብያለሁ አለ። እስቲ ተመቷል በሉ ባካችሁ። እኔ የምዋጋው እሱ ልጥል አይደለም፣ ሽንገላውን ነው የምዋጋው። ደግሜ ማሳስበው እንደወደቀ ነው። ደግሜ ማሳስበው እንደተሸነፈ ነው። ደግሜ የምጠራለት የኔን ስም አይደለም፣ የእግዚአብሔር ልጅ ኢየሱስ ማራባኻ ዱራላ ባጋዶራሲ አሜን። ይኸውላችሁ የእግዚአብሔር ቃል እንደውም በጣም አንድ ቦታ ላይ የሚወደው ቆላስይስ ምዕራፍ 2 ላይ ምንም ብሎ ይናገራል? ለአለቅነት፣ ለስልጣናት፣ ለጌትነት ሁሉ በሆነው በሱ እናንተ በርሱ ተሞልታችኋል ይልና ስለ ኢየሱስ ክርስቶስ ሥራ ሲናገር ይጻረረን የነበረውንም የዕዳ ጽፈት በመስቀል ጠርቆ ከመንገድ አስወገደው ይልና አለቅነትና ስልጣናትን ገፎ በሁሉ ዘንድ who are they እነዚህ አለቅነት፣ ስልጣናት፣ ጌትነት፣ ዙፋናት አንዳንድ የድሮ ሙቪዎች አይታችሁ እንደሆነ ድል ያደረጉ ሰዎች የተማረኩትን ምርኮኛ ነገስታቶች ቁጭ ብለው ምርኮኛው ተገፎ ይታያል። ምን ይላል እግዚአብሔር ቃል? he made him naked ኢንአክቲቭ ነው ያደረገው። ጋድ ኢየሱስ ጌታ ነው። አለቅነትና ስልጣን፣ ጌትነትን፣ ዙፋናትን ገፎ ይላል። ገፎ everything they have ያላቸውን ስልጣን ያላቸውን ነገር ሁሉ ገፎ። ለዚህ ነው የወላችሁ በጣም የሚገርመው እኮ በጣም አንድ ኢሳይያስ ምን ይላል? የንጋት ልጅ ሆይ የንጋት ኮከብ ሆይ እንዴት ከሰማይ ወደክ ይላል። ነብይ ስለሆነ ቀድሞ ታይቶት ነው አልኩ። እንዴት ወደክ? ክብር፣ ዝና፣ ሁሉ ነገር ጥለህ አሁን ይለዋል እንደው በምድር ወድቀህ የሰው መረጋገጫ ሆነሃል። አያ ራሃቱራ ላባሲያ ዛሬ እኮ ይኸውላችሁ ሰይጣን ክብር የሚያጣው እኛ ሰፈር ነው። ልኩን የሚያውቀው እኛ ሰፈር ነው። ሰምታችሁኛል? ሃሌሉያ። በቀንና በሌሊት የሚከሳቸው የወንድሞቻችን ከሳሽ ተጣለ። በቀንና በሌሊት don't give him a chance። ዛሬ እኔና እናንተም በቀንና በሌሊት አይምሮአችንን የሚከሰው ምንም ኃይል ሊኖር አይገባም። የሰማኝ ሰው አለ? በቀንና በሌሊት የሚከሳቸው የወንድሞቻችን ከሳሽ ምን ሆነ? ተጣለ። ከዛ ምን ይላል መሰላችሁ? በጣም ደስ የሚለኝ ቃል ይሄ ምንድነው በሉ። ቁጥር 11 ይውልኝ ድሉ እንዴት እንደመጣ ሲናገር ድሉ ለኛ መላእክቶቹ ሰማይ ተዋጉ፣ ምድር ላይ ላለነው ግን የተሰጠንን ይውልኝ እነርሱም በበጉ ደም በምስክርነታቸው ቃል ምን አረጉት? በሉኝ ባካችሁ ምን አረጉት? ይውላችሁ አሁን እኔ ሚካኤል ሲዋጋ ላየው ገብርኤል ሲዋጋ ላየው ተዋጋ ተብሎ ተጻፈልኝ እንጂ ግን እኔ ስለራሴ ውጊያ የሚያውቀው የገብርኤልን ስም እየጠራው አይደለም የምዋጋው፣ የሚካኤልን ስም እየጠራው አይደለም፣ ሚካኤልዬ እያልኩ አይደለም፣ በጌታ በኢየሱስ ክርስቶስ የሰማኛ ምን ይበለኝ። እኔ ከነሱ ጋር ጸበኛ አይደለም፣ ወዳጅ ነኝ፣ ጠባቂዎቼ ናቸው። ሌላ ትርጉም እንዳሰጡብኝ። ነገር ግን እኔ ቃሉ የሚለኝ ምንድነው? ድል የነሳኸው ያለኝ በማን ነው? በበጉ ደም። ጃራላ ባጋራላ ባሳ ደሙ አንተ ላለህበት ቤት ሃሌሉያ፣ አንተ ላለህበት ቤት ምልክት ይሆናል ነው ያለኝ። ደሙ ነው የኔ ምልክት፣ የቤቴ ምልክት ደሙ ነው፣ የኔ ጠባቂ ደሙ ነው። ደሙ አንተ ላለህበት ምልክት ይሆናልና የሚቀጥለው ቃል አጥፊው ወደ ቤትህ እንዳይገባ ሃሌሉያ። ሁሉ ጊዜ የሚጠብቅ ደም አለ በቤት
የእግዚአብሔር ቃል ምን ይላል? ደም መርጨቱን በእምነት እስቲ ዛሬ በእምነት ርጩ። የዕብራውያን ጸሐፊ የነገረን ደም መርጨቱን በእምነት አደረጉ። በቤቴ ላይ ረጫለሁ፣ በትዳሬ ላይ ረጫለሁ፣ በልጆቼ ላይ ረጫለሁ፣ በከተማዬ ላይ ረጫለሁ፣ በቤተ ክርስቲያን ላይ ረጫለሁ። ካመንክ ነው የምታደርገው ወዳጄ። ከዛ እንደዚህ ይላል። ድል ስለ አነሳሱን ሲናገር ምን ይላል? ይኸውላችሁ ምን ይላል? በጉደምና በምስክርነታቸው ቃል ነሱ። እኔ ድሮ ምስክርነታቸው ቃል የሚለው የሚመስለኝ የነበረው ከጨጓራ ተፈውሼ ጌታ ከጨጓራ ፈወሰኝ እያልኩ ማወራው ይመስለኝ ነበር። ወይም ሰዎች መጥተው ከኩላሊት ተፈውሼ ሲሉ ይመስለኝ ነበር። እኔ ራሴ ብየዋለሁ፣ ዛሬ ኮሬክት አደርገዋለሁ። በየመድረኩ ላይ ቆሜ መስክሩ፣ በምስክርነታችሁ ድል ትነሳላችሁ። የእግዚአብሔር ቃል ግን የሚለው አንተ ስለሆነው ልሳለ ኢየሱስ ክርስቶስ ስላደረገው ስራ በበጉ ደምና በምስክርነታቸው ቃል አንተ ሌባ ነህ ብለዋል፣ አንተ ውሸታም ነህ ብለዋል፣ አንተ ከሳሽ ነህ ብለዋል፣ አንተ ነፍሰ ገዳይ ነህ ብለዋል። ኢየሱስ ክርስቶስ በመስቀል ላይ የሰራውን ነገር አውራው። የምስክርነታቸው ቃል የደሙንና የመስቀሉን ስራ ከፍ የሚያደርግ ከዛ እንደዚህ የሚል ቃል አለ። እነርሱም በበጉ ደም በምስክርነታቸው ቃልም ድል ነሱ፣ እስከ ሞት ድረስ እንኳን ነፍሳቸው ምን አላሉ? አልሳሱም። ድሉ አዋጁን አውጀ ብቻ ሳይሆን እስከ ሞት ድረስ የታመንኩን ይላል። አረ አሜን። እስከ ሞት ድረስ የታመንኩን። ለምን? ጠላት እንደተሸነፈ አውቆ ነው የሚዋጋን፣ እንደወደቀ አውቆ ነው የሚዋጋን፣ ተስፋ ሳይቆርጥ ነው የሚዋጋን። እኛ እንዳሸነፍን ሆነን ለምንድን ነው መዋጋት የሚያቅተን? እስቲ ወደ ሁለተኛው ነገር ላምጣችሁ ቶሎ በሉና። ስለ ሰይጣን ጌታ ምን ይላል? ዮሐንስ 8 ላይ ሄዱልኝ። ሃሌሉያ። እነዚህን ሁለት ሐሳቦች አንስቼ ሐሳቤን ሰበስባለሁ። ዮሐንስ 8 ላይ ሄዱልኝ። ዮሐንስ 8 ላይ ጌታ አንዱ የሰይጣንን ሥራ ሲያፈርስ የገለጠው እንደዚህ ብሎ ነው። ቁጥር 42 ዮሐንስ 8:42 ኢየሱስም እንዲህ አላቸው፣ እግዚአብሔር አባታችሁ ቢሆን ኖሮ እኔ ከእግዚአብሔር መጥቻለሁና በወደዳችሁ ነበር። እርሱ ላከኝ እንጂ በገዛ ራሴ አልመጣሁም። የምናገረውም ለምን አታስተውሉም ይልና ምክንያቱም ቃሌን መስማት ስለማትችሉ ነው። እናንተ የአባታችሁ የዲያብሎስ ናችሁ። በጣም ኃይለኛ ቃል ነው አይደል? እነዚህ ሰዎች የአብርሃም ነን እያሉ ነው፣ አማኝ ነን እያሉ ነው። በዛ ቋንቋ በብሉይ ኪዳኑ ቋንቋ እናንተ የአባታችሁ የዲያብሎስ ናችሁ፣ የአባታችሁንም ፍላጎት ለመፈጸም ትሻላችሁ ይልና ልብ በሉ። አሁን ጌታ እየነገረን ያለው ሰይጣን ማን እንደሆነ ነው። ማንነቱን ነው እያፈረስን ያለ ነው። አሜን። ከመጀመሪያው እርሱ ምንድነው? ነፍሰ ገዳይ ነው። በእርሱ ዘንድ እውነት ስለሌለ በእውነት ምን አላለም? አልጸናም። እርሱ ሐሰተኛ የሐሰት አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው። እኔ ግን እውነትን ስለምናገር አታምኑኝም እያለ ይናገራል። ይህችን ነገር አንድ ነገር ዛሬ ነፃ የሚያወጣን ነገር ልንገራችሁ። ጌታችን ኢየሱስ ክርስቶስ ቅድም ብያቸዋለሁ። ስለዚህ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ሲል ጌታ አንዱ ሲገለጥ ያፈረሰው ዘፍጥረት ምዕራፍ 3 ላይ በአዳምና በሔዋን ባይ ዘ ዌይ የመጽሐፍ ቅዱስ ነገር ደስ የሚለው ምን የመጀመሪያው አዳም ባለመታዘዝ በሱ ምክንያት ባለመታዘዝ ኃጢአት፣ ሞት፣ የሰይጣን ሐሳብ ወደኛ ገባ ይላል አይደል? ከዛስ በኋላ በሁለተኛው አዳም በክርስቶስ ኢየሱስ ነው። እንደውም አንድ ነገር ቶሎ ብዬ ላስታውሳችሁ ይሄን ነገር ሳልዘነጋው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አንድ question ራሴን ጠየቁ። አንድ ጥያቄ ጠየቁ። ማቴዎስ 4 ላይ ላስት ዊክ ያነሳውላችሁ
ሰይጣን መጥቶ ኢየሱስ ምን አለው? የዓለምን ባለጸግነትን ዓለምን ሁሉ ለክርስቶስ አያት እነዚህ ሁሉ ለኔ ተሰጥቶኛል የሚል ቃል አለ። ማን ሰጠው? ንገሩኝ፣ ማን ሰጠው? ማንም መጽሐፍ ቅዱስ ላይ ለሱ እንደተሰጠ የሚናገር ነገር የለም። ነገር ግን ለሱ የሰጠው ስልጣኑን አሳልፎ የሰጠው አዳም ነው። ይኸውላችሁ በጣም እኮ ተወራራሽ ነው። ለምሳሌ ሲምፕል ምሳሌ እንደሚገባ ልንገራችሁ። ያዕቆብ ተንኮለኛ ነበር ይላል መጽሐፍ ቅዱስ። ከዛ በኋላ ቤቱ ቁጭ ብሎ አድፍጦ ጭምት ነበር ይላል። ያኛው እየተቅለበለበ ሲመጣ ሲርበው ምናምን ያየዋል። መቼም ባህሪውን አጥንቶታል። ከዛ ዚዛዝ ያለ ሲራቆ ይሄን ሰውዬ አንድ ነገሩን ለያዘው አለ። ከዛ ያዕቆብ ደግሞ ጭምትነት ብቻ ሳይሆን ከናቱ ጋር ሆኖ አቲንክ ወጥ መስራት ሳይማር አይቀርም ምስር ሲሰራ ጎበዝ ነው ስለሚል መጽሐፍ ቅዱስ። እኔ ብዙ ምግብ ሰራተኛ አይደለሁም። ምናልባት አንዳንድ ወንድሞች ይረዱኝ ይሆናል እንጂ ስማቸውን ከጠራው ደግሞ ቤታቸው መሄድ ታበዛላችሁ ብዬ እና ምስር ስራ በጣም ሙያ ይጠይቃል መሰለኝ። I don't know, I have no idea. ግን ማነው ኤሳው እንደ በቃ በራብ ተወጥሮ ሲመጣ ያዕቆብ በጣም ኮምሪ ዝም ብሎ እንደመስላችሁ ምስሩን እንቅ አድርጎ ከምስሩ በስተጀርባ ያዕቆብ የሚያስበው ቡክርና ነው። ወዳጄ ከምስር በስተጀርባ ነገር አለ። ሁሉም ምስር ጤነኛ አይደለም። እና ምን አለው? ብኩርና ርቦኛል ሲለው እንደሌላው ጊዜ እንካላለው። አሁን ምን አለው? ከመስጠቴ በፊት ምንን ስጠኛል? that's exactly what happened። ስለዚህ ሰይጣን ሔዋን ጋር ሄዶ ፍሬ በላች አልበላች፣ ከኤደን ገነት ወጣች አልወጣች፣ አፈር በላች አልበላች፣ ፓስተር መስፍን እንዳለው ምን ጉዳይ አለው? ጉዳዩ ግን እሱ ዓለምን መግዛት ነው የሚፈልገው። በዓለም ላይ ያለውን ሁሉ ሊመጣ ያለውን እግዚአብሔርን ዓላማ ያውቀዋል። ስለዚህ ምንድነው የምትለው? በሉ ጌታችን ኢየሱስ ክርስቶስ ያደረገው ነገር ሁሉ በአዳም የተወሰደውን ነገር ነው ያስመለሰው። እስቲ ተመልሶልኛል በሉ። አሁን ቶሎ ብለን እዚች ጋር ያለችውን ነገር ቶሎ ነይ። በመጀመሪያ አለን listen to me ጌታ ምን አለ ሲያፈርሰው? በመጀመሪያ እሱ ምንድነው? ሐሰተኛ የሐሰት አባት ነው። በመጀመሪያ እሱ ምንድነው? ነፍሰ ገዳይ ነው። አይራራለም። ምን እያለን ነው? እቺን ነገር በፍጥነት ባለኝ ጊዜ ልንገራችሁ። አንደኛ ዘፍጥረት ምዕራፍ 3 ላይ በሐሳባችሁ ተመለሱልኝ። አዳምና ሔዋን ይሄ ምን ብያችኋለሁ? የአዳምና የሔዋን በኤደን ገነት ውስጥ የነበረው የሰይጣን ሽንገላና ኢየሱስ ክርስቶስን በጌተሰማኒ ማነው በምድረ በዳ ላይ ሰይጣን ሲሸነግለው ልዩነቱ ምንድነው ብያችኋለሁ። ኢየሱስ ክርስቶስ በዚህ እውነት ተሞልቶ ነው ሄደው። ሰይጣን ውሸታም እንደሆነ ያውቃል። ሰይጣን ሌባ እንደሆነ ያውቃል። ሰይጣን ነፍሰ ገዳይ እንደሆነ ያውቃል። ሰይጣን ከሳሽ እንደሆነ ያውቃል። ሰይጣን ሐሳች እንደሆነ ያውቃል። ሔዋንና ግን አዳም አላወቁም አይደል? በጣም የሚገርመው ነገር ልንገራችሁ። እሱ በመጀመሪያ ሐሰተኛ ነው። የሐሰት ምንድነው? አባት ነው። አባት ማለት ምንጭ ማለት ነው። ሶርስ ማለት ነው። ሐሰትን ሲናገር ከማን ይናገራል? ከራሱ ይናገራል። ሁሉ ጊዜ ሰዎች የሰይጣንን ሐሳብ ወደ ህይወታቸው ሲገባ ስለሚሆኑ ነገሮች ልንገራችሁ። because ሐሳቡን እያፈረስን ስላለ የመጀመሪያው ነገር የሰይጣን ውሸት በሰዎች አይምሮና ህይወት ውስጥ መግባት ሲጀምር መጀመሪያ የሚያጡት ነፃነታቸው ነው። ምን ማለት ነው ነፃነት? ኖርማል የሆነው ነገር ምን? አዳምና ሔዋን ራቁታቸው ነበሩ፣ አይተፋፈሩም ነበር ይላል። ምን ማለት ነው? ሁሌ የሚገርመኝ ቃል ነው። ፍሬውን በበሉ ጊዜ ውሸት ወደ ውስጣቸው ሲገባ፣ የሰይጣን ላይ ትዳራቸው ሲገባ፣ ቤታቸው ሲገባ ቅጠራ ገለደሙና ተደበቁ ይላል። በጣም ክትክት ብዬ ሳቅኩ። ከማን ነው የሚደበቁት? ሰው የለም እኮ እነሱ ናቸው ያሉት። ከአንበሳ ነው? ከድብ ነው? ከጅብ ነው? ባልና ሚስት እቤት ውስጥ ራቁታቸውን ቢሯሯጡ ኖርማል ነው። ለዚህ ነው እንደፈለጉ የሚሆኑት። ለምን? የመጀመሪያው ኦሪጂናል የእግዚአብሔር ሐሳብ እሱ ስለሆነ። በጣም የሚገርመው አንድ ጊዜ እንደው ስለ ትዳር አንድ ትምህርት እያስተማር ገርም። እኔ ልጆቼ ሁለት ሴት ልጆች አሉ። ከተወለዱ ጀምሮ ዳፐር ቀይሬያለሁ፣ አጥቤያለሁ፣ ባሰጥቻለሁ፣ ሎሽን ቀብቻለሁ፣ አገላብጬ ስንት ነገር አድርጌያለሁ። የተወሰነ እድሜ ላይ ሴቶቹ ሲደርሱ ፎጣቸውን አገልድመው
እነሱ ያሉበት ክፍል እኔ አልገባም። ይህን ሁሉ ዘመን መከራ በልቼ አሳድጌ ራቁቷን መሆኗን የሚያውቀው ሕጋዊ ባሏ ብቻ። ይሄኛው ነው ጤነኛው፣ ይሄኛው ነው እግዚአብሔራዊው። እየሰማችሁ ነው? ምን እያልክ ነው በሉኝ። አዳምና ሔዋን ማገልገል ጀመሩ። አሁን እኮ ብዙዎቻችን ወደ አዳምና ወደ ሔዋን ተውና ብዙ ትዳር ውስጥ፣ ብዙ ቤት ውስጥ፣ ብዙ ህይወት ውስጥ ውሸት ሲገባ ነፃነትን ታጣለህ። በነፃነት መኖር፣ በነፃነት መመላለስ። የተዋሸ ውሸት ካለ ሚስት አንድ ጥያቄ ከጠየቀች ባልየው ላቡ በዚህና በዚህ እንቆረቆራል። አትንቆርቆር አይደለም። ለምን? ምን ገብቷል ማለት ነው? ውሸት ገብቷል። ሁሉ ጊዜ ውሸት ሲገባ መንፈሳዊ ነፃነታችሁ ይሰረቃል። እየሰማችሁ ነው አይደል? መንፈሳዊ ነፃነታችሁ ይመታል። ለነፃነት ኑሩ። ማርስ ሞንሮ አንድ ጊዜ ምን ብሎ ሲያስተምር ሰማሁት። የሳውዝ አፍሪካ ነፃ በወጣችበት ጊዜ፣ ሳውዝ አፍሪካ ነፃ የወጣች ጊዜ አንድ ኮንፈረንስ ተጠርቶ ምን አለ? አንድ ልዩነት አለ አለ። ኦኬ፣ በፍሪደም እና በዴሊቨረንስ መካከል ልዩነት አለ አለ። በፍሪደም እና በዴሊቨረንስ መካከል የእስራኤል ሕዝብ ከግብፅ ወጥቶ ግብፅ ግን ከአይምሮ አልወጣችም። ይሰማኛል? ልዩነቱ እዚህ ጋር የመጀመሪያው ውሸት ሁልጊዜ ነፃነትን ነው የሚነሳ። በኢየሱስ ስም የተወጋ ይሁን በሉ። ሁለተኛ ቶሎ ብዬ ልናገር። ውሸት አሁንም እነዚህ ሰዎች ውስጥ ሲገባ ምንድነው? የእግዚአብሔርን ህልውና ከእግዚአብሔር ህልውና ውስጥ አወጣቸው። በአንድ ቀን ከእግዚአብሔር ህይወት ውስጥ ያውጣሃል። እንድትኖርበት ከተሰጠ ህይወት ውስጥ ገነትህን ነው የሚነጥቅህ። የሰማንችሁኝ ነው አይደል? ውሸት ሲገባ ሁልጊዜ ያን ጤናማ ህይወት ይጠፋል። እግዚአብሔር ህልውና፣ የእግዚአብሔር ክብር፣ የእግዚአብሔር መንፈስ ያለበትን ያን ህይወት ሰዎች ያጡታል። ውሸት ወደ ህይወታቸው ወደ ኑሯቸው ሲገባ። ሶስተኛ ውሸት ሲመጣ አንድ ነገር ይሆናል። እግዚአብሔር በኤደን ገነት መጣ ሁሌ እንደሚያደርገው። አዳም አዳም ብሎ ሲጠራው አዳም ምን አለ? ድምፅህን ሰምቼ ምን አልኩ አለ። እና አንድ ቃል አለ ከዛ በፊት የሚለው ፈራው የሚል ቃል አለ። ድምፅህን ሰምቼ ምን አልኩ። በቃ ሰው ውሸት ህይወቱ ሲገባ፣ የሰይጣን ውሸት ወደ ህይወታችሁ ሲገባ፣ አሁን እናንተ አንድ ቦታ ፍተሻ ብትሄዱ ቆመው ውጡ ተፈተሹ ምናምን ብትባሉ አትንቀጠቀጡም፣ አትደነግጡ። ለምን? ደብቃችሁ የያዛችሁት ነገር እስከሌለ ድረስ አይደለም እንዴ? ሙሉ ነፃነት ይኖራችኋል። ምን ያለበት ምን አይችልም ይላሉ የኛ ሰዎች አይደለም። እኔ ምን ያለበት ነው ያልኩት። ፍርሃት፣ የእግዚአብሔር ቃል ፍጹም ፍቅር ፍርሃትን አውጥቶ ይጥላል። God has not given us a spirit of fear ነው የሚለው። እግዚአብሔር የፍርሃት መንፈስ አልሰጠንም ወገኖቼ። ቢቦልድ በማንኛውም በህይወታት ሰይጣንን ሰው መዋጋት ሲጀምር if there is anything የምትፈሩበት ነገር ካለ avoid አድርጉ፣ ክሊር አድርጉ መጀመሪያ። አራተኛው ይሄ ወሳኝ ነገር ልንገራችሁ፣ ስፍራ ማስለቀቅ ነው። ውሸቱ ሲመጣ ስፍራ ማስለቀቅ። አዳምና ሔዋንን ከገነታቸው ያስወጣቸው የሰይጣን ውሸት ነው። የመጨረሻው የዚህ ሐሳብ ይሄ ነው። ምንድነው? እግዚአብሔርም ወደ አዳም መጣና ምን አለው? አሁን ይሄን የምታወራው ምንድነው? ወደ አዳም እንዴት ሄድክ በሉኝ። ጌታ ምን አለ? እሱ በመጀመሪያ ነፍሰ ገዳይ ነው ብሎናል። በመጀመሪያም ነፍሰ ገዳይ ነው። ሌባው ሊሰርቅና ሊያርድ ይመጣል። አያይዙት። ሌላ ነገር ጌታ ሲገልጠው እንላለን። ሌባው ውሸቱን ይዞ ሲመጣ ሊያጠፋ ሊገድል ነው የሚመጣው። ለዚህ ነው እግዚአብሔር ወደ ኤደን ገነት ወደ አዳም ሲመጣ በአዳም ላይ ያወጀው ከዛ በኋላ ሶስቱን ሞት ነው። እነዛ ሞቶች ታውቋቸዋላችሁ። መንፈሳዊ ሞት፣ ስጋዊ ሞት፣ የዘላለም ሞት፣
በዛች ውሸት ነው በአዳምና በአዳም ዘር ላይ ታወጀው፣ በእኛ ላይ ታወጀው። ለዚህ ነው እግዚአብሔር ቃል ሲናገር ልጁ ያለው ምን አለው አለን? በሉልኝ። የምን ህይወት? የዘላለም ህይወት። የዘላለም ህይወት ከመንፈሳዊ ሞት ነፃ ያወጣል። ከዘላለም ሞት ነፃ ያወጣል። ከመጨረሴ በፊት እንደዚህ ብዬ ልጨርስ ወገኖቼ። ማቴዎስ 13 ላይ ማቴዎስ 13 ቁጥር 24 ላይ ቀደም ያነበብነው ቃል ነው። ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግስተ ሰማይ በእርሻ ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱ አብሮ ብቅ አለ። ከዛስ ቁጥር 28 ላይ ሄዱልኝ። እርሱም የጠላት ስራ ነው አላቸው ስለ እንክርዳዱ። አገልጋዮቹም እንክርዳዱን እንድንነቅለው ትፈልጋለህ ብለው ጠየቁት። እሱ ግን አይሆንም፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውን አብራችሁ ልትነቅሉት ታውት አላቸው። እስከ መክር ጊዜ አብረው ይደጉ። በዛ ጊዜ አጫጆቹ እንክርዳዱን አስቀድማችሁ ንቀሉ፣ በእሳት እንዲቃጠል። ይሄ ጌታችን ኢየሱስ ክርስቶስ ሁለት ትርጉም ስጡት። ጌታችን ኢየሱስ ክርስቶስ በዚህ ሐሳብ ጨርሳለሁ። ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ይሄን ሐሳብ ይናገራል። ይሄን ሲናገር እኔ ግን አሁን በተነሳውበት ሐሳብ አንድ ነገር ልንገራችሁ። ጌታ ምን አለ? ጠላቴን እንክርዳድ ዘራ አለ። ሰዎቹ ምን አሉ? ደቀ መዛሙርቶቹ ሄደ ምን እናርገው? እንንቀለው። አያችሁ ጌታ ምን አለ? ኖ እንዳትነቅሉት። ለምን? የእንክርዳዱ ዓላማ ሊነቅልህ ነው። ይሰማኛል? የእንክርዳዱ ዓላማ ራሱ ሰይጣን እንክርዳዱን ሲዘራብህ ውስጥ ያለውን መልካም ዘር ስላወቀ መልካሙ ዘር በበቀለ ጊዜ የሚያደርገውን ነገር ስለሚያውቅ ዓላማው የተዘራብህ ዘር ሁሉ እኔ አሁን አንድ ነገር ደፍሬ ልንገራችሁ፣ ስለ እንክርዳዱ አትጨነቁ። ይሰማኛል? በጠዋትም በማታ አይምሮ ላይ የሚዘራውን እንክርዳድ አትጨነቅ። ስለ እንክርዳዱ የእንክርዳዱ ዓላማ ምኑን ሊነቅል ነው? ምን ባረከ በሉኝ። ተዋቸው ሁለቱም ይደጉ አለ ጌታ። እኔ የገባኝን ያህል ይግባ። ይሄ በእናንተ ውስጥ ምንድነው የገባ በሉኝ። ለካ እድገቴን አይከለክለውም። ያራዳኻ ቱራላባሳ እድገቴን አይከለክለውም። ሊረብሸኝ ይችላል። ጠዋት ስነሳ እንክርዳድ አለ፣ ማታም እንክርዳድ አለ። ማለት ምንድነው? አንዳንድ ሐሳብ እየመጣ ይዋጋል። እንክርዳዱ አለ ግን ማደግን አይከለክለውም። ጸሎትን አያቆመውም፣ ትጋትን አያቆመውም፣ ጾምን አያቆመውም። ከእግዚአብሔር ጋር ያለ ግልጽ ነው ማውራው ነገር። ኤኒቲንግ ኤንድ ኤቭሪቲንግ በአይምሯችሁ ላይ የሚዋጋ እንክርዳድ እናንተን ሊያቆም የእናንተ ነገር ሊገድል አይችልም። ፎር አ ታይም ቢንግ ለስንዴው ያለውን ሰፕላይ ሊሻማ ይችላል። አንዳንድ ጊዜ ጊዜን ይሻማዋል፣ ጊዜን ይሰርቀዋል። አንዳንድ ጊዜ አንዳንድ ነገርን ሊሰርቀው ይችላል። ነገር ግን ደስ የሚለው ነገር አንድ ነገር ነቃችሁ። ዛሬ ጌታ ምን አለ? እንክርዳዱ እንዳትነቅሉት። አጅሬ ሲዘራው ሊያስነቅለን ነው አለ። አጅሬ ሲዘራው ሊነቅልህ ነው ሐሳቡ፣ ግን አያቆመውም አለ። ጌታ ምን አለ? there will be a time ጊዜ አለኝ አለ። በጊዜው ምን ማለት ነው? ዘሩ ፉል ማቹሪቲ ላይ ሲደርስ የገባው ሰው አለ? ፉል ማቹሪቲ ላይ ሲደርስ
የእግዚአብሔር ቃል ምን ቢል አለ ማርያም ጸነሰች ይላል አይደል በጸነሰች ጊዜ መልአኩ ነግሯት እንደው ከርስ የወጣው እንዳይመስላችሁ ሮጣ ወዴት ሄደች ይላል ኤልሳቤጥ ስንት ወር ቆየች ይችላል ስንት ወር ቆየች ይችላል አቤት እህቶች ተባበሩኝ 3 ወር ከ3 ወር በኋላ ጽንስ ለማውረድ በጣም ከባድ ነው ጽንሱ እዛ ጊዜ የሆነ ነገር ሆኗል እኔ ነኝ እያለ ነው ኦኬ 3 ወር ቆየች መውረድ ባልቻለ ጊዜ አያችሁ እግዚአብሔር እንደ ፕሮቴክት እንደሚያደርግ የሰማችሁ ነው እንደ ፕሮቴክት እንደሚያደርግ የእግዚአብሔር ቃል የሚለው ምንድነው ባንተ ላይ የተዘራውን ነገር whatever እግዚአብሔር በህይወታችሁ ላይ የዘራው ነገር በማግስቱ በዛ ሌሊት በሰሞኑን ሰይጣን የሚዘራው ዘር ሊኖር ይችላል የሚዘራው ዘር በሞላ ከዓላማህ ሊነቅልህ ነው ከእግዚአብሔር ነገር ሊነቅልህ ነው እግዚአብሔር ባንተ ላይ ተናገረው ሊያደርግ ያለው ነገር ሊነቅል ነው እግዚአብሔር ግን የሚለው ምንድነው ተወው አሜን የሰማኝ ሰው አለ ተወውና መስግን አንተ ተወውና ዘምር አንተ ተወውና ከእግዚአብሔር ከሰማያዊ ሰፕላይ ጋር ተገናኛ አሜን አንድ ቀን አንተ ሳታስበው ፉል ማቹሪቲ ላይ ዘሩ ሲደርስ እግዚአብሔር ነው ሃሌሉያ አሜን የኔና የናንተን አቅም ያውቃል አሜን ምክንያቱም ዘሩ of course ለተወሰነ ጊዜ ነው መሬት ላይ የሚቆየው እንጂ እድሜውን ሁሉ አይጨርስም አይደል ከተወሰነ በኋላ ደግሞ ወደ ጎተራ መግባት አለበት የሃርቨስት ታይም ይመጣል ወርስ ብድግ በልና ቆም በቃ ሃሌሉያ በህይወት የሃርቨስት ታይም ይመጣል በዚህ መፈንጸል ያለን ጋሻርሞ ወደዚህ መጥቶ እንጸልይ እንጠይቃለን ሃሌሉያ ሃሌሉያ አረ እጃችሁን አንሱና ነፃ ወጥቻለሁ በሉ እስቲ ይሄ ነፃ የሚያወጣ የእግዚአብሔር ቃል ነፃ የሚያወጣ የእግዚአብሔር ቃሉንም ላከላቸው ፈወሳቸው አእምሮአችን ተፈውሷል ዛሬ እጆቻችሁን እስቲ አእምሮ ራሳችሁ ላይ አድርጉና አእምሮ የተፈወሰ በሉ እስቲ ቃሉን ላከ ፈወሳቸው አእምሮአችን ሲፈወስ ነገራችን ይፈወሳል አሳሰባችን ይፈወሳል አካሄዳችን ይፈወሳል ዘመናችን ይፈወሳል ራእያችን ይፈወሳል ህይወታችን ይፈወሳል ዛሬ ተፈወስን ዛሬ በቃሉ ተፈወስን ዛሬ በእግዚአብሔር ሐሳብ ተፈወስን ዛሬ በመጣልን ቃል ተፈወስን ቤታችን ተፈወሰ ህይወታችን ተፈወሰ ዘመናችን ተፈወሰ ልጆቻችን ተፈወሱ ራእያችን ተፈወሰ በጌታ በኢየሱስ ክርስቶስ ስም ይህ ፈውስ አግኝቶናል የጠላት ሥራ ፈረሰ የጠላት ሥራ ፈረሰ እቅዱ ፈረሰ በአየር ላይ ያለው ፈረሰ በእግዚአብሔር እሳት ተቃጠለ በጌታ በኢየሱስ ክርስቶስ ስም ከዛሬ ጀምሮ በነጻነት እንራመዳለን አእምሮአችን ነጻ ሆኗል መንፈሳችን ነጻ ሆኗል ዘመናችን ነጻ ሆኗል በጌታ በኢየሱስ ክርስቶስ ስም ይሄንን ነጻነት በእናንተ ላይ አውጃለሁ ልጁ ነጻ ቢያወጣችሁ ነጻ ናችሁ ተብለናል ዛሬ ነጻ ወጥተናል በቃሉ ነጻ ወጥተናል በመንፈሱ ነጻ ወጥተናል ስለዚህ በዚህ ነጻነት እንኖራለን በዚህ ነጻነት እንወጣለን በዚህ ነጻነት እንገባለን በዚህ ነጻነት እንሰራለን በዚህ ነጻነት እናመልከዋለን በዚህ ነጻነት እናፈራለን አምላኬና መድኃኒቴው ስለመጣልን ቃል ተባረክ ስለመጣልን ነጻነት ተባረክ ስለተላከልን እግዚአብሔር ሆይ ነጥቆ ስለሚያወጣው ቃል ተባረክ እግዚአብሔር ነጥቆ ስለሚያወጣ መንፈስ ተባረክ ከፍ በል የኔ ጌታ ምስጋና ክብር ላንተ ይሁን ነፃ እንደወጣ ሰው አንድ ጊዜ እልልታና ጭብጨባ እንስጠው ለጌታ በቃ ልኮልናል አድርጎልናል ጌታ አድርጎልናል እግዚአብሔር ተባረክ የኔ ጌታ ክብር ሁለት ሰው ሶስት ሰው ንቁና ነፃ ወጥተሃል በሉት እኔም ነፃ ወጥቻለሁ በሉት በቃ ምስክር ነፃ ወጥቻለሁ